ይህ በእንዲህ ያለ ሰኔ 13 1983 ፖሊስ አንድ መረጃ ይደርሰዋል። ጠዋት ላይ አንድ የከባድ መኪና አሽከርካሪ በፍጥነት ላይ ያለ አንዲት ሴት በአንድ እጇ ካቴና ተንጠልጥለው ፓንትና ጃፖኒ ብቻ አድርጋ ስትሮጥ አቁምልኝ እያለች እጇን ስታወራጭ ያያታል። መኪናውን ጥጋ ሲዞ እንዳቆመላት ምንም ሳታናግረው ጋቢናውን ከፍታ ዘላ በመግባት በመስኮቱ ሰው እንዳያት ትደበቃለች። ገና ልጅ ነች፣ 20 እንኳ በቅጡ አልሞላትም። አሽከርካሪው የሆነ ሰው እየተከታተላት እንደሆነ እርግጠኛ ስለነበር በፍጥነት መኪናውን አስነሳና ከአካባቢው ተሰወረ። ወጣቷ ምንም አላለች። በቅርብ ርቀት ያለው ሆቴል ላይ እንዲያደርሳት ለመነችው። አሽከርካሪውም ምንም አልጠየቃት፣ ሆቴሉ ላይ አደረሳት። ሮጣ ወደ ሆቴሉ ገባች። በታሪኩ መጨረሻ ላይ የሚሰማው ኑዛዜ በጣም አስፈሪ ነው። መስከረም 12 1982 ተረኛ የፖሊስ አባላት በአላስካ ከኤንኬሬጅ 25 ኪሎ ሜትር አካባቢ ርቀው ሄደዋል። ወደዚህ አካባቢ በጀልባ ወይም በአውሮፕላን ካልሆነ መሄድ አይቻልም። ብዙ ጊዜ የሚሄዱት ደግሞ አዳኞች ናቸው። እነዚህ የፖሊስ አባላት ወደ ካምፓቸው ሳይመለሱ በጫካ ውስጥ እያሉ መምሸት ይጀምራል። በፍጥነት ለመመለስ አቋራጭ መንገድ ይፈልጋሉ። አንድ አነስተኛ ወንዝ በእግራቸው ማቋረጥ ይኖርባቸዋል። ወንዙ ውስጥ ሲገቡ አንድ ጫማ ወንዙ ውስጥ ይመለከታሉ። ጠጋ ሲሉ ጫማ ብቻ አልነበረም፣ የሰው እግር አጽም ነበረ። ፖሊሶች ለምርመራ በማሰብ ሳይነካኩት ቦታው እንዳይጠፋባቸው ብቻ ካርታቸው ላይ ምልክት አድርገውበት ሄዱ። በቀጣዩ ቀን ሪፖርት አደረጉ። የፎረንሲክ ባለሙያዎች በስፍራው ተገኝተው የሴት ልብስ የለበሰ አጽም፣ ጫማና የጥይት ቀልህ አገኙ። የአስክሬን ምርመራ ውጤቱ ደግሞ ሴት መሆኗን ከ6 ወር በፊት በ3 ጥይት ተደብድባ መገደሏን አረጋገጠ። በተጨማሪም እርቃኗን ተገድላ ከዚያ በኋላ አስክሬኗ ልብስ እንዲለብስ መደረጉ፣ ባንዴጅ የራስ ቅሉ አካባቢ መገኘቱ ደግሞ አይኗ ተሸፍኖ ሊሆን እንደሚችል ገመቱ። ጥርስ ላይ የተደረገው ምርመራ ሟች የ22 ዓመቷ ሸሪ መሆኗን አረጋገጠ። እሷ የምሽት ቤት ዳንሰኛ እንደነበረችና ከ10 ወር በፊት መጥፋቷ ሪፖርት ተደርገው ነበር። ከመሰሯ በፊት አንድ ሰው ደገውስ ያለ ገንዘብ ሰጥቶ ለማስታወቂያ የሚሆን ፎቶ ሊያነሳት እንደሆነ ለጓደኞቿ ተናግራ ነበር። ፖሊስ ነብሰ ገዳዩ ፎቶግራፈር ሊሆን እንደሚችል ብቻ ጥርጣሬ አለው። የተገደለችበት የጥይት ቀለሃም ብዙ ጊዜ አዳኞች የሚጠቀሙበት አይነት ነው። ተጠርጣሪውን አሳዶ ለመያዝ ፖሊስ ከዚህ ግባ የሚባል ፍንጭ የለውም። የሕዝቡን ጥቆማ በጠየቀበት መግለጫ ፖሊስ ካሁን ቀደም የሸሪ አስክሬን በተገኘበት ስፍራ የሁለት ሴት አስክሬኖችን ከ2 ዓመት በፊት አግኝቶ እንደነበር ገልጿል። ፖሊስ ሸሪና ሁለቱን ሴቶች የገደላቸው ሰው አንድ ሰው ስለመሆኑ ማረጋገጫ የለውም። ነገር ግን በኤንኬሬጅ አላስካ የወጣት ሴቶች መሰወር አሳሳቢ እየሆነ መጥቷል። ደግሞ የሚጠፉት ሴተኛ ዳሪዎችና የምሽት ቤት ዳንሰኞች ናቸው። አሁን ፖሊስ የሚፈልጉት ተጠርጣሪ ልማደኛ ነብሰ ገዳይ ሴሪያል ኪለር ሊሆን እንደሚችል ያስባሉ። በአንድ ቦታ ስለተገደሉት 3ቱ ሴቶች ምንም አይነት ፍንጭ ሳይገኝ ወራቶች ነጎዱ። ወጣት ሴተኛ ዳሪዎችና የምሽት ቤት ዳንሰኞች ደግሞ ጠፉ መባሉም ቀጥሏል። ይህ በእንዲህ ያለ ሰኔ 13 1983 ፖሊስ አንድ መረጃ ይደርሰዋል። ጠዋት ላይ አንድ የከባድ መኪና አሽከርካሪ በፍጥነት ላይ ያለ አንዲት ሴት በአንድ እጇ ካቴና ተንጠልጥለው ፓንትና ጃፖኒ ብቻ አድርጋ ስትሮጥ አቁምልኝ እያለች እጇን ስታወራጭ ያያታል። መኪናውን ጥጋ ሲዞ እንዳቆመላት ምንም ሳታናግረው ጋቢናውን ከፍታ ዘላ በመግባት በመስኮቱ ሰው እንዳያት ትደበቃለች። ገና ልጅ ነች፣ 20 እንኳ በቅጡ አልሞላትም። አሽከርካሪው የሆነ ሰው እየተከታተላት እንደሆነ እርግጠኛ ስለነበር በፍጥነት መኪናውን አስነሳና ከአካባቢው ተሰወረ። ወጣቷ ምንም አላለች። በቅርብ ርቀት ያለው ሆቴል ላይ እንዲያደርሳት ለመነችው። አሽከርካሪውም ምንም አልጠየቃት፣ ሆቴሉ ላይ አደረሳት። ሮጣ ወደ ሆቴሉ ገባች። ሪሴፕሽኑ ጋር ስልክ ለፖሊስ ደወለች። ፖሊስ በፍጥነት ሆቴሉ ጋር ደርሶ ወጣቷን ማናገር ጀመረ። ሲንዲ ፖልሰን ትባላለች። 17 ዓመቷ ነው። በአንድ እጇ ላይ የነበረው የተንጠለጠለውን ካቴና ፈቱላት። ወጣቷ ሴት አንድም ሳታስቀር አስፈሪውን ገጠመኟን መናገር ጀመረች። ትናንት ምሽት አለች። እሷ ሴተኛ ዳሪ ናት። መንገድ ላይ ይዟት የሚያድር ወንድ ትፈልግ ነበር። አንድ መኪና መጥቶ ቆመ። ቅን የዋህ መሳይ ሰው መስታወቱን ዝቅ አደረገና ግቢ አላት። ምንም አልጠራጠረችም። ጋቢና ውስጥ ቁጭ እንዳለች ቀድሞ ጋቢናው ላይ ካቴና አስሮ ነበርና በፍጥነት እጇን ጋቢናው ላይ ካለው ካቴና ጋር አስሮ
እንዳትጮሂ ድምፅ እንዳታሰሚ ብለው ግንባሯ ላይ ሽጉጥ ደገነባት። መኪናውን በፍጥነት እያሽከረከረ ቤቱ ይዟት ደረሰ። የቤቱ ምድር ቤት ይዟት ገባ። እጇን ኮርኒስ ላይ ከተሰቀለ ሰንሰለት ጋር በማሰር ለሰዓታት ደፈራት። ሲደክመው አሁን እኔ ትንሽ ልተኛ ነው፣ ስመለስ የሆነ ቦታ ወስድሻለሁ፣ ምንም አይነት ድምፅ ለማሰማት ከሞከርሽ እገድልሻለሁ ብሎ ከወገቧ በታች ርቃኗን እንደሆነች ከኮርኒሱ ላይ ከተንጠለጠለው ሰንሰለት ጋር ሁለት እጇን ወደ ላይ እንዳሰራት ሄደ። ሲንዲ እባክህ ብላ ለመነችው፣ ግን ጥሏት ሄደ። ከሰዓታት በኋላ እንቅልፉን ጨርሶ ሲመለስ ሲንዲ እንደዛ እንደታሰረች ጠበቀችው። ከዛም ፈታትና ወደ እንግዳ መቀበያ ክፍሉ በመውሰድ በጎበዝ አዳኝነቱ ያሸነፋቸውን ዋንጫዎች የሸለማቸውን ሽልማቶች አንድ በአንድ አሳያት። አሁን ሲንዲ ይህ ሰውዬ በቃ ይገድለኛል ስትል አስበች። ምክንያቱም በሕይወት የሚለቀኝ ቢሆን ኑሮ ፊቱን፣ የግል ሽልማቶቹን አያሳየኝም፣ ስለ ራሱ መረጃ አይሰጠኝም፣ ምክንያቱም ለፖሊስ ጥቆማ ትሰጣለች የሚል ፍርሃት ስለሚኖረው። አሁን ግን ይህን ሁሉ እያሳየኝ ያለው ሊገድለኝ ስላስበ ነው ስትል ተጨነቀች። አሁን ሲንዲ ለማምለጥ መሞከር እንዳለባት ወሰነች። የእንግዳ መቀበያ ክፍል ውስጥ የነበራቸውን ጉብኝት ካስጨረሳት በኋላ መኪና ውስጥ አስገብቶ በቅርብ ርቀት ወደሚገኘው ትንሽ አየር ማረፊያ ይዟት ሄደ። አውሮፕላኑ እዚያ ነበርና አንድ እጇ ላይ ካቴና እንደተንጠለጠለ ከመኪና አስወርዶ አውሮፕላን ውስጥ አስገባት። ሲንዲ በአውሮፕላን ውስጥ ተቀምጣ የተለያዩ ቦርሳዎችን፣ ብዛት ያላቸውን የጦር መሳሪያዎች ሲጭን በቃ አሁን እድሌን ካልሞከርኩ ካላመለጥኩ ፕሌኑ ከተነሳ በኋላ ሁሉም ነገር ያልቃል ብላ አሰበች። ከመኪናው የሆኑ ነገር ለማውጣት ጎንበስ እንዳለ ሲንዲ ዘላ ከአውሮፕላን ወደቀች። ከዛም ባለ በሌላ ኃይሏ መሮጥ ጀመረች። ፓንትና ጃፖኒ ብቻ አድርጋለች። በፍጥነት ጫካ ውስጥ ነው የገባችው። ከኋላዋ ሲጮህ ይሰማታል። እሷ መሮጧን አላቆመችም። አንድ ቦታ ላይ ዞር ብላ ስታየው እሱ ቆሟል። ትንሽ እንደሮጠች ዋናው አስፓልት ጋር ደረሰች። ጭነት መኪናውን አስቁማ አሁን ያለችበት ሆቴል መድረሷን ለፖሊስ በዝርዝር አስረዳች። ፖሊስ በሚሰማው ታሪክ ግራ ተጋብቷል። ሲንዲ በቀጣዩ ቀን ፖሊስን እየመራች ወደ ትንሿ አየር ማረፊያ ሄደች። አውሮፕላኑ አለች፣ እሱ ግን በስፍራው አልነበረም። የፖሊስ መኪና ከርቀት የተመለከተው የኤርፖርቱ ጠባቂ ወደ ፖሊሶች በመምጣት ምን ልተባበራችሁ አለ። ስለ ትንሿ አውሮፕላን ባለቤት መረጃ ፈልገን ነበር አሉት። ትናንት ምሽት ሰውየው አጠራጣሪ ነገር ሲያደርግ ስላየሁት የመኪናውን የሰሌዳ ቁጥር መዝግብ ያለው ሲል ቁጥሩን ሰጠ። አውሮፕላኑና የሰሌዳ ቁጥሩ የተመዘገበው ሮበርት ሃንሰን በተባለ ሰው ነው። እሱ ታዋቂ ነጋዴ ነው። ሊንዲ የሕክምና ምርመራ ሆስፒታል እየተደረገላት በነበረበት ወቅት ፖሊስ ወደ ሮበርት ቤት ጎራ አለ። መኪናው እዛ ቆማለች። እሱም ሲንዲ የገለጸችው አይነት ሰው ነው። ምን ላግዛችሁ ሲል ፖሊስን ጠየቀ። ፖሊስ ትንሽ ተቀምጠን እናውራ ሲለው እሺ ብሎ ቤት ይዟቸው ገባ። ቤቱ ሲንዲ ለፖሊስ ለቤቱ ከሰጠችው መረጃ ጋር አንድ ነው። ከትናንት ወዲያ ምሽት የት ነበርክ ሲባል ጓደኞቹ ጋር የሚል ምላሽ ሰጠ። ቤቱ እንዲፈተሽም ሲጠየቅ ፈቃደኛ ነበር፣ ግን ምንም አይነት አጠራጣሪ ነገር አልተገኘም። ሁለት ጓደኞቹም ትናንት ምሽት ከኛ ጋር ነበር ብለው ቃላቸውን ሰጡ። በተናጥል ቃላቸውን ሲሰጡም ምንም አይነት እርስ በርስ የሚጋጭ መረጃ አልሰጡም። ፖሊስ ግራ ይጋባና ሲንዲን የሰጠሽን መረጃ ግን ትክክል ነው ወይ ብለው ይጠይቃታል። እሷ 100% ትክክለኛ የደረሰብኝን ነገር የነገርኳችሁ አለች። እንግዲያውስ የሰጠሽው መረጃ ትክክል ስለመሆኑ የፖሊግራፍ ምርመራ አድርጊ ስትባል አላደርግም አለች። ለምን እምቢ እንዳለች ምክንያቱ አይታወቅም። ሲንዲ በዚህ ጉዳይ የተበሳጨች የፈራች ይመስላል። ሀገር ጥላ ጠፋች። ጉዳዩም ተረሳ። ሮበርት ሃንሰንም በነጻነት ሕይወቱን መምራት ቀጠለ። ከ3 ወራት በኋላ ግን የሶስቱ አስክሬን በተገኘበት ስፍራ ላይ የመንገድ ሥራ ላይ የነበሩ የኮንስትራክሽን ሠራተኞች አጽም አገኙ። ምርመራ ሲደረግ ሴቲቱ የ17 ዓመቷ ፓውላ ጎልዲንግ ሆና ተገኘች። የምሽት ቤት ዳንሰኛ ነበረች። የተገደለችበት ጥይትም ቀደም ብለው ከተገደሉት ሴቶች ጋር ይመሳሰላል። ስለዚህ ገዳዩ አንድ ሰው ሊሆን ይችላል። አሁን ፖሊስ ነብሰ ገዳዩ ለማደኛ ነብሰ ገዳይ ሲሪያል ኪለር ሊሆን ይችላል የሚል ጠንካራ ጥርጣሬ አለው። ምንም እንኳ በቂ ማስረጃ ባይኖራቸውም የፖሊስ አባላት ሮበርት ሃንሰንን ተጠራጥረውታል። ፖሊስ ግራ ሲጋባ ወደ አንድ የኤፍቢአይ ፕሮፋይለር አመሩ። ፕሮፋይለር ማለት የወንጀለኞችን ባህሪ ከሚፈጽሙት ወንጀል አንጻር መገመት ነው። ስለዚህ የተፈጸሙ ወንጀሎችን በመመልከት ወንጀለኛው ምን አይነት ሰው ሊሆን ይችላል የሚል ግምት የሚሰጥ ነው ፕሮፋይለር ማለት። ወንጀለኛው 40ዎቹ የዕድሜ ክልል፣ ከሰዎች ጋር በቀላሉ የሚግባባ፣ አብሮ መኖር የሚችል፣ ስኬታማ የቢዝነስ ሰው፣ ጎበዝ አዳኝ፣ የንግግር እክል ያለበት፣ ብዙ ጊዜ መንተባተብ የሚያበዛ አይነት ሰው ነው ሲሉ ፕሮፋይለሩ ተናገሩ። ፕሮፋይለሩ
ሮበርት ሃንሰንን ባያውቁትም ግን ደግሞ የሱም ባህሪ ነበር ዘርዝረው የተናገሩት። በዚህ መልክ በርካታ ወንጀለኞች በቁጥጥር ስር እንዲውሉ አድርገዋል። ይህንን መረጃ ያገኘው ኤፍቢአይ ከፍርድ ቤት የፍተሻ ፈቃድ በመያዝ የሮበርት ሃንሰን ቤት ደርሰው መፍተሽ ጀመሩ። 4 አስክሬናዎች የተገኙበት አካባቢ ላይ የኤክስ ምልክት የተደረገባቸው ካርታ ቤት ውስጥ ተገኘ። የሴቶች የአንገትና የጣት ጌጦችም ቤት ውስጥ ተገኝተዋል። ፖሊስ ከሮበርት ቤት የተለያዩ መረጃዎችን ይዞ ሲወጣ አንዲት ጎረቤት ሮበርት ሲንዲን ባገተበት ምሽት ባለቤቴ ከሱ ጋር አልነበረም፣ አብሮኝ ነበረ ብለህ ተናገርልኝ ብሎት እንጂ ስትል ቃሏን ሰጠች። ፖሊስ በፍጥነት ሮበርትን በቁጥጥር ስር አዋለ። ፖሊስ ሮበርት ከገደላቸው 4 ሴቶች በተጨማሪ ሌሎች ሴቶችን እንደገደለ እርግጠኛ ነው። እናም ፖሊስ የምንከስህ በ4 ሴቶች ግድያ ብቻ ነው፣ ግን ምን ያህል ሴቶችን እንደገደልክ ንገረን የሚል ስምምነት አቀረቡለት። እሱም ኃጢአቱን አንድ በአንድ መናዝ ጀመረ። አንክሬጅ አካባቢ ምሽት ላይ መኪና ውስጥ ሆኜ እየዞርኩ ሴተኛ አዳሪዎችና የምሽት ቤት ዳንሰኞችን በጣም እንደሚያምሩ ሞዴል መሆን እንደሚችሉ እሱ ፎቶግራፈር እንደሆነ ይነግራቸዋል። በቀጣዩ ቀን ስቱዲዮ ውስጥ ፎቶ እንደሚያነሳቸው፣ ገንዘብ እንደሚሰጣቸው ቀጠሮ ያስይዛቸዋል። ከዚያም የቀጠሮ ቦታ ተደብቀው ይጠብቃቸዋል። ብቻቸውን ከሆኑ መኪና ውስጥ ያስገባቸዋል። ከዛም ከጋቢናው ጋር ከታሰረው ካቴና ጋር ያስራቸውና ሽጉጥ አውጥቶ ያስፈራራቸዋል። ወደ ቤቱ ከወሰደ በኋላ ምድር ቤቱ ውስጥ በማስገባት 2 እጃቸውን ኮርኔሱ ላይ ከታሰረው ሰንሰለት ጋር በደንብ ያስራቸውና ለሰዓታት ይደፍራቸዋል። ከዛ በኋላ በመኪና ውስጥ ያስገባና ወደ አውሮፕላኑ ይዟቸው ይሄዳል። በትንሿ አውሮፕላን ደግሞ ወደ ጫካ ቤቱ ይወስዳቸዋል። ከዛም እርቃናቸውን ካደረገ በኋላ እጃቸው ታስሮ አይናቸውን በጨርቅ ሸፍነው ከቤት ያስወጣቸዋል። እነሱም የተለቀቁና እንደምንም ማምለጥ እንደሚችሉ ያስባሉ። ይሮጣሉ፣ ከዛፍ ጋር ይጋጫሉ፣ ይወድቃሉ፣ ይነሳሉ። ሮበርት ግን አንድ ነገር ያውቃል። በዙሪያው ኃይለኛ ጭቃ ያለበት ወንዝ ስላለ እዛ ጭቃ ውስጥ ከገቡ በኋላ እንደማይወጡ ያውቃል። እናም ይስቅባቸዋል። ቁሙ እነሱ ለማምለጥ ይሞክራሉ። ጭቃ ውስጥ ከገቡ በኋላ ግን ተስፋ ይቆርጣሉ። ከዛም ከ3 ከ4 ቀን በኋላ ሕይወታቸው ሲያልፍ ይሄድና ልብሳቸውን አስወልቀው ካልሞቱም በጥይት ደብድበው እዛው ቆፈር አድርገው ይቀብራቸዋል። ሮበርት ሃንሰን ጥፋተኛ ሆኖ በመገኘቱ በዕድሜ ልክ ጽኑ እስራት ቢቀጣም በእስር እያለ ሕይወቱ አለፈ።